ሰኔ 15 2011 ዓ.ም ከባህር ዳር አንድ አስደንጋጭ ዜና ተሰማ። የክልሉ ፕሬዝዳንት ዶክተር አምባቸው መገደል። በማግስቱ ብርጋዴር ጀነራል አሳምነው ጽጌ ከጎንደር ከተማ በመውጣት ላይ ሳሉ ተገደሉ ተባለ። ለመሆኑ እነዚህን ታላላቅ ባለስልጣናትና የጦር መሪ ማን ገደላቸው? እንዴትስ ተገደሉ? ይህንንና ሌሎችም ስለ ሰኔ 15 2011 ዓ.ም ፖለቲካዊ ጉዳዮች የሂውማን ራይትስ ዎች አዋርድና የሲኤንኤን አፍሪካ ጆርናሊስት አዋርድ አሸናፊ የሆነው ጋዜጠኛ ውብሸት ታዬ እውነቱ ሲገለጥ ፖለቲካዊ ሴራዎች፣ ብርቱ ሚስጥሮችና ለውጡ በሚል ርዕስ በ2012 ዓ.ም ካሳተመው መጽሐፍ ውስጥ ስለ ሰኔ 15 2011 ዓ.ም ግድያና በማግስቱም ስለተከናወኑት ጉዳዮች ያነሳበትን ምዕራፍ ወደ እናንተ እናደርሳለን። ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ጋዜጠኛ ውብሸት ታዬ እውነቱ ሲገለጥ በሚል ርዕስ ካሳተመው መጽሐፍ ውስጥ ያገኘነውን የባህር ዳሩ የሰኔ 15 2011 ዓ.ም ምስቅልቅል መነሻውና መቋጫው በሚል ርዕስ ስር ስለ ሰኔ 15 2011 ዓ.ም ግድያ ያወሳበትን ምዕራፍ ወደ እናንተ እናደርሳለን። ጴጥሮስ አገኘሁ ከትረካው ጋር ከሌሎች የአማርኛ መጽሐፍት ባልደረቦች ጋር አብሬያችሁ ቆያለሁ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ቪዲዮን መመልከት ሲጀምሩ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሰኔ 15 ቀን 2011 ዓ.ም ባህር ዳር ላይ በተፈጠረው ግጭት የክልሉ ፕሬዝዳንት የነበሩትን ዶክተር አምባቸው መኮንንን ጨምሮ 3 የሥራ ባልደረቦቻቸውን እንዲሁም በግራና በቀኝ የነበሩ በርካታ የፖሊስና የልዩ ኃይሉን አባላት ሕይወት ቀጠፈ። በቀጣዩ ቀንም ሚሽኑን መርተውታል የተባሉት ብርጋዴር ጀነራል አሳምነው ጽጌ ከባህር ዳር ከተማ 8 ኪሎ ሜትር ያህል ርቃ በምትገኘው ዘንዘልማ ላይ እጅ አልሰጥም ብለው ሲታኮሱ ተገደሉ ተባለ። ዜናው ለብዙሃኑ ኢትዮጵያዊ አስደንጋጭ ነበር። በወቅቱ ክልሉ ከአንዳንድ አዋሳኝ ክልሎች ጋር በነበረበት የወሰን ይገባኛል ጉዳይ በአንድ በኩል ያለው የሰከነ አመራር ችግሩን ከተጠቀሱት ክልሎች ጋር በሰላም ለመፍታት ውይይት ያስፈልጋል ሲል፣ በሌላው በኩል ያለውና ዋልታ ረገጥ አስተሳሰብ የሚያራምደው ደግሞ ያጣናቸውን ወሰኖች በጠመንጃ አፈሙዝ እናስመልሳለን በሚል የቃላት ጦርነት ነገሮች ውጥረት ነግሶባቸው ነበር። ከሌሎች አስተዳደራዊ ጉዳዮች በተጨማሪ የወልቃይት የሁመራና የሌሎች አካባቢዎች የባለቤትነት ጥያቄ እየጎላ መምጣት የክልሉን አመራር በየቀኑ ይፈትነው ነበር። በተዛባ የብሔርተኝነት እሳቤ በብዙ የሀገራችን ዜጎች ላይ እንደሆነው ሁሉ የክልሉ ተወላጆችም በወዛቸው ሰርተው ለመቀየር በሚንቀሳቀሱባቸው የሀገራቸው አንዳንድ አካባቢዎች የጥቃት ሰለባ መሆናቸው አልቀረም። በሌላ በኩል አገሪቱን እንደ ምርግ ተጭኗት ለ3 አስርታት ያህል የቆየው የህወሓት አገዛዝ ከህዝቡ ጫንቃ ላይ ከወረደ ገና ዓመቱ ነበር። ታዲያ በዚህ አጭር ጊዜ ጠመንጃ ዙሮ የገዛ ወንድሙንና መሪን በሥራ ገበታ ላይ በጭካኔ ለመግደል የሚያበቃ ምን ተአምር ተፈጠረ የሚለው የብዙዎች ጥያቄ ነበር። በባህር ዳር አሰቃቂው ግድያ በተፈጸመ ተቀራራቢ ሰዓት ውስጥ በመዲናችን አዲስ አበባ ደግሞ በጥልቅ የኢትዮጵያዊነት ስሜታቸው የሚታወቁት የኢፌዴሪ ጠቅላይ ኢታማዦር ሹም ጀነራል ሰዓረ መኮንንና አንድ ወዳጃቸው በቤታቸው እያሉ ተገደሉ። መንግስት ክስተቱን የመፈንቅለ መንግስት ሙከራ ነው ሲል መግለጫ ሰጠ። በግራም በቀኝም ሐሳቦች እየተነሱ ይወድቁ ጀመረ። ነገሩን ገፋፍተው ለዚህ ያበቁ በተለይ በውጭ ሀገራት የሚገኙ የሞትና የግጭት አክቲቪስቶች ማህበራዊ ሚዲያውን ያሉባልታና የውዝግብ እሳት ለኮሱበት። በእነሱ ጦስ ድብቅ ፍላጎታቸውን በውስጣቸው አምቀው እንወደዋለን የሚሉትን የህዝብ ወገን በእጅጉ ጎዱት። የሆነ ሆኖ የተፈጸመው ምን ነበር የሚለው እያደረ እየጠራ መሄዱ አልቀረም። የባህር ዳሩ ክስተት በእርግጥ መንግስት እንዳለው መፈንቅለ መንግስት ነበር ወይስ የማህበራዊ ሚዲያ ተዋናዮች እንደሚሉት ግድያውን አቀነባብሮ ያስፈጸመው የዶክተር አብይ መንግስት ነው?
ብርጋዴር ጀነራል አሳምነው ጽጌ በዕለቱ ሕይወታቸው ከተረፈ በኋላ በቀጣዩ ቀን ዘንዘልማ ላይ በልዩ ክትትል ተደረሰባቸው ሲባል እጃቸውን መያዝ ሲቻል ሲታኮሱ ተገደሉ ወይስ በሕይወት እንዲያዙ አልተፈለገም? እኒህና መሰል ጥያቄዎች በአንድ ጊዜም ባይሆን በሂደት መልስ ማግኘታቸው አልቀረም። በግሌ በአንድ በኩል ከሙያዬ አንጻር፣ በሌላ በኩል ክስተቱን ተከትሎ በወቅቱ ከታሰሩት ውስጥ የልዩ ኃይሉን ዋና አዛዥ ብርጋዴር ጀነራል ተፈራ ማሞን ጨምሮ የሌሎች ብርጌድ አዛዦች የቅርብ ወዳጆቼ ስለነበሩ የታሰሩትን ለመጠየቅም ስለ ሁኔታው በተወሰነ መጠን እንኳን አጣርቼ እውነታውን ለሕዝብ ለማቅረብም በተለያዩ ጊዜያት ወደ ባህር ዳር ተመላልሻለሁ። በእነዚህ ሁሉ ጊዜያት በጊዜው በስፍራው ከነበሩ ወንድሞቼ የምሰማውና በተለያዩ ማህበራዊ ሚዲያዎች የሚገለጸው የተለያዩ ናቸው። እንዲሁም ሆኖ ክስተቱ የተፈጸመው ከውጭ ጠላት ጋር በተደረገ ውጊያ ሳይሆን በየራሳቸው አስተሳሰብ ለሀገራቸውና ለወገናቸው የተሻለ ለመስራት በሚያስቡ የአንዲት ሀገር ልጆች መካከል መሆኑ ያን ያህል የክፍፍል መንስኤ መሆኑ በጉዳት ላይ ጉዳት ከመሆን ባለፈ ምንም ፋይዳ የለውም። ሁኔታውን ቀረብ ብሎ ለፈተሸው ደግሞ በደንብ አራ በቅሎ ቃጭል ተጨምሮ ሆኖ ከምናውቃቸው አመራሮች በተጨማሪ እገሌ ተብሎ በአደባባይ የማይነገርለት ስንቱን የድሃ ልጅ ሕይወት አስጠፉ እንጂ ያን ያህልም የተወሳሰበ ምስጢር አልነበረውም። ግልጽነት የጎደለውና በቀላሉ ጆሮ ገብ ለሆኑ የሰሚ ወሬዎች የምንሰጠው ዋጋ ግን ገና ዋጋ የሚያስከፍለን ይመስላል። ነገሩን ጠቅላላ አድርጌ የኔን የተሰባሰቡ መረጃዎች ባጭሩ ላጋራችሁ። እንደ መረጃ ምንጮቹ ጥንስሶ የጀመረው ጠቅላይ ሚኒስትር አብይ ስለፈለጉ ብቻ ዶክተር አምባቸው ወደ ስልጣን መጡ እየተባለ መነገር ከጀመረበት ጊዜ አንስቶ ነው። ከሳቸው በፊት የነበሩት የተረጋጉትና በዲፕሎማሲ ነገሮችን መፍታት ባህሪያቸው ነው የሚባልላቸው አቶ ገዱ ቀደም ሲል ያነሳነውን የክልሉን ወሰን አስመልክቶ በሰላማዊ ንግግር መፍታት ይቻላል በማለት ያደርጉ የነበረው ቀና እንቅስቃሴ ከዋልታ ረገጡ የሐሳብ አቀንቃኝ ተቃውሞ ያስነሳባቸው ሲሆን ምንም እንኳን ስልጣናቸውን የለቀቁት በፈቃዳቸው ቢሆንም እንደ መፈንቅለ ስልጣን መቆጠሩ አልቀረም። የሆነው ሆኖ የሰኔ 15ቱን ቀውስ ለዚያ ያበቁት ስውር እጆች በሀብትም በስልጣንም በታዋቂነትም በክልሉ በሩቁ የሚታዩ ግለሰቦች ናቸው። ከዚህ አኳያ የተወሰኑትን አመራሮች ዶክተር አብይ አስገደላቸው የሚለው ፍጹም ነጭ ውሸት መሆኑን ዶክተር አብይን የማይወዷቸው አንዳንድ አመራሮች ጭምር አረጋግጠውልኛል። ከክስተቱ ጋር በተያያዘ ምኑም ውስጥ የሌሉ መታሰራቸው የተገለጸ ሲሆን ሂደቱን በገንዘብ በሞራልና በቴክኒክ ደግፈው ለዚያ ያበቁ ማዕከላዊ መንግስትም ሆነ የክልሉ ሕዝብ ጠንቅቆ የሚያውቃቸው ደግሞ ጫፋቸው ሳይነካ አሁንም በአደባባይ እየተንቀሳቀሱ ነው። ይህም በሕዝቡ ውስጥ የራሱን ስጋት ፈጥሯል። የሚገርመው ከክስተቱ በኋላ የልዩ ኃይሉ አዲስ አመራር አብዛኛው ችግር ውስጥ ቢሆንም ከህወሓት ጋር ግንኙነት የነበራቸውና ሂደቱን ያጧጧፉ አባላት እንደነበሩም አረጋግጧል። የክልሉ መሪን ያስገደሉ ሰዎች በነፃነት ከተንቀሳቀሱ ምስኪኑማ ምንም ቢደረግ ማንም ስለማይደርስለት ራሱን ለመጠበቅ መሳሪያ ሸመታ ላይ ተሰማርቷል። መንግስት አለ የሚልበት ስሜቱም ጠፍቷል። በክስተቱ ተጠራጥረው ከታሰሩ በኋላ መንግስት አለ የሚልበት ስሜቱ ጠፍቷል። በክስተቱ ተጠርጥረው ከታሰሩ በኋላም የነበራቸው አስተዋጽኦ በግልጽ እየታወቀ የተለቀቁም አሉ። በተቃራኒው ንጹህ መሆናቸው የሚታወቅ በመናጆነት እስካሁን በባህር ዳር ማረሚያ ቤት እየማቀቁ ይገኛሉ። ዛሬም በክልሉ የተለያዩ ወረዳ አመራሮች እንደ ዋዛ ሲገደሉ ይስተዋላል። የመረጃ ምንጮቼ መንግስት ሁኔታውን መፈንቅለ መንግስት ማለቱ አስገራሚ ሆኖባቸዋል። የብርጋዴር ጀነራል አሳምነው የዋህነትና ስሜታዊነት ሰዎቹ ጀነራሉን ገብሱ እያሉ ከጀርባ ያሟቸው ነበር። ተጨምሮበት ጉዞ በእልቂት ቢቋጭም እቅዱን ከጀርባ ሆነው የገፋፉ ግለሰቦች ዓላማው የክልሉን ስልጣን መቆጣጠር ነበር የሚፈልጉት። ይህ ስሜታቸው አሁንም መኖሩንና ከፌዴራል መንግስት ጀምሮ የፖለቲካው ሀሁ መንገድ ላይ ያለ ሁሉ እንደሚረዳው ምንጮቼ ገልጸውልኛል። የኤታማዦር ሹሙን ግድያ አስመልክቶ አብዛኞቹ ነገሩን ለማያያዝ አስቸግሯቸው ዝምታን ቢመርጡም አንድ የማምናቸው የብርጋዴር አዛዥ ግን ከምልመላ ጀምሮ እሱ ነው ያስደረገው ጀነራል አሳምነው ማለታቸው ነው ብለውኛል።
ሌላው ምንም እንኳን በመጨረሻዋ ሰዓት ዘንዘልማ ላይ መታኮሳቸው ባይቀርም በተኩሱ ላይ መጀመሪያ እግራቸው ላይ ተመተው ነበር። ብርጋዴር ጀነራል አሳምነው በሕይወት ሊያዙ ይችሉ እንደነበር ተገልጾልኛል። ነገሩ ጠጋ ብለው ሲያጤኑት በሩቅ እንደሚሰማው ብዙ ስንክሳር ያለበት አይደለም። ይህችን አጭር ምዕራፍ ከመዝጋታችን በፊት ከዛሬ 7 ዓመታት በፊት በዝዋይ እስር ቤት ቃለመጠይቅ አድርጌላቸው ሐሳባቸውን በመጀመሪያ መጽሐፌ የነጻነት ድምጾች ላይ ለንባብ ካበቃሁላቸው የእስር አጋሮቼ ሁለቱ ብርጋዴር ጀነራል ተፈራ ማሞና ብርጋዴር ጀነራል አሳምነው ጽጌ ናቸው። ጊዜው የቆየ ቢመስልም በወቅቱ የተነሱት ነገሮች ምን ያህል መሰረታዊ እንደሆኑ ያስተዋልኩት መለስ ብዬ ጽሑፎቹን የመመርመር ዕድል ባገኘሁበት በዚህ ወቅት ነው። በተለይ የመጀመሪያ መጽሐፌን ማንበብ ያልቻላችሁ ወገኖቼ አጋጣሚውን ልትጠቀሙበት ትችላላችሁ ብዬ አምናለሁ። በተለይ ጀነራሎቹ በ2001 ዓ.ም በህወሓት ተከሰው ዕድሜ ልክ ሲፈረድባቸውም የክሱ ስያሜ መፈንቅለ መንግስት የሚል የአሁኑ ድርጊቱ እንዲሁ ያለ ስያሜ ይዞ መከሰቱ ተመሳሳይነቱ ምጸታዊ ያደርገዋል። የሁለቱንም ጊዜ ድርጊት መፈንቅለ መንግስት ለማለት ብዙዎች ይቸግራቸዋል። የመጀመሪያው ክስ ጀነራሎቹንና አባሪዎቻቸውን ለ9 ዓመታት እስር ሲያቆይ 7ቱን ያህል ዓመታት አብረን በእስር ቆይተናል። በእነዚህ ጊዜያት አንዳችን ለሌላችን መከታና ድጋፍ ነበርን። የአንዳችን ህመም የሌላውን ሆኖ አብረን ቆመናል። በዚያው ልክ የሐሳብ ግጭቶችና መኮራረፎች፣ ከዚያም ተነጋግሮ መግባባት ነበር። ለዓመታት በነበረን ቀረቤታ አሴ፣ ተፌ እያል አንተ ብለን እንጠራቸው ነበር። ብርጋዴር ጀነራል አሳምነው ጽጌ እሳትና ውሃ ነበር። በአንድ በኩል ጸሎተኛ፣ ከሚሰሩት ጋር የሚሰራ ተጫዋች፣ በእርስ በርስ ማህበራዊ ግንኙነቶች ንቁ ተሳታፊ ሲሆን፣ በተቃራኒው ሲሆን ደግሞ እንዲሁ ፈታኝ ነበር። ብርጋዴር ጀነራል ተፈራ ማሞን በተመለከተ ግን ወታደራዊ ባህሪው የሚጎላ ግልጽና ያመነበትን ፊት ለፊት በቀናነት የሚናገር ከሴራ ፖለቲካ የራቀ ጀነራል መኮንን ነው። በዚህ እስር ቤት የተደረገችውን 2 ቃለ ምልልስ መለስ ብሎ ለማየት ያህል እነሆ ብያለሁ። ብርጋዴር ጀነራል ተፈራ ማሞ የሆነው ሁሉ ብዙሃኑን ህዝብ ይጠቅማል ብለን ጊዜ ወስደንና አስበንበት ያደረግነው በመሆኑ ከህዝቡ ምንም ነገር መሸሸግ የለበትም ብዬ አምናለሁ በማለት ነበር ስለ 2011 የመፈንቅለ መንግስት ሙከራ የሚል ስያሜ የተሰጠው ክስ ላነሳውላቸው ጥያቄ ብርጋዴር ጀነራል ተፈራ ማሞ መመለስ የጀመሩት። እስኪ ስለ ራስዎ ባጭሩ ያጫውቱኝ። ወደ ትግል መቼና እንዴት ገቡ? ከነማን ጋር ነበሩ? የትግል ሜዳ የተለዩ ትውስታዎቹ ምንድን ናቸው አልኳቸው። የትግል እንቅስቃሴ የተጸነሰው በ1967 ዓ.ም ነበር። በወቅቱ የትውልድ አካባቢ በነበረው ላስታ አውራጃ ውስጥ የደርግን መምጣት ተከትሎ ዓላማቸው የተለያየ ሆኖም ተመሳሳይ መገለጫ ያላቸው የአመፅ እንቅስቃሴዎች ይካሄዱ ነበር። ብርሃነ መስቀል ረዳ በአየር መንገድ ላይ ጥቃት የሰነዘረውም ያኔ ነበር። ደርግ ደግሞ ጉዳዩን ከስሩ መርምሮ ከመፍታት ይልቅ ጦር ላከ። ዕድሜያችን 10 ዓመት የሞላ ልጆች ሳንቀር ጫካ ገባን እና በዚያ ጊዜ ጀምሮ በረሃ ነበሩ። አይ ያ የተደራጀ እንቅስቃሴና ህዝባዊ ዓላማ ያነገበ አመፅ አልነበረም። ወደ ትግሉ የገባሁት በ1976 ዓ.ም ሲሆን በወቅቱ የኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ኢህዴን በሚባለው ድርጅታችን ስር ከሁሉም ብሔረሰቦች የመጡ ኢትዮጵያውያንን አቅፈን እንታገል ነበር። እስኪ ከታዋቂ ባለስልጣናት ውስጥ ለዚህ አባባሉ ማስረጃ የሚሆኑ የተወሰኑትን ይጥቀሱልኝ። ጨዋታው እየሳበኝ ሄደ። አቶ አዲሱ ለገሰ የጭሮ ተወላጅ ኦሮሞ፣ አቶ ተፈራ ዋልዋ ሲዳማ፣ አቶ ያሬድ ጥበቡ፣ ጌታቸው ጀቤሳ በሚል የበረሃ የትግል ስማቸው የሚታወቁ አማራና ኦሮሞ፣ ታምራት ላይኔ ጉራጌ፣ እንዲሁም ኩማ ደመቅሳ፣ አባዱላ ገመዳና ሌሎችም ነባር የኢህዴን ታጋዮች ናቸው። እንደሚታወቀው ሻዕቢያ ማርኳቸው ለረጅም ጊዜ ቆይተዋል። ከባድ የጉልበት ስራና ምሽግ ያስቆፍራቸው ስለነበር ወደ ኢህዴን በድርድር እንዲመጡ በተደረገበት ወቅት በነገራችን ላይ ከኛም ይቀድማሉ። የተሻለ አድካሚ እንቅስቃሴዎችን የመቋቋም ልምድ አዳብረው ነበር። በእርግጥ ይህ የምሽግ ቆፋሮና የጉልበት ስራ በሌላ በኩል ወታደራዊ አቋማቸውን አደብዝዞት የላባደር ባህሪ አላብሷቸው ነበር። አንዳንዶች ኤርትሮማሲ ይሏቸው ነበር። ምን ለማለት ነው? ኤርትሮ ኤርትራ ለማለት ሲሆን ማሲ ደግሞ መማስ ለማለት ነው።
የኤርትራ ምሽግ መቆፈር ወይም መማስ የሚል ቀልድ ቢጤ ነው። ትግሉ የተለያዩ ስኬቶችን እያስመዘገበ ቀጠለ። በእርግጥ ውስጣዊ ችግሮችና ራስን ችሎ የመቆም ጥያቄዎችም መነሳት ጀመሩ። እስኪ ስለዚህ ራስን የመቻል ጥያቄ ይንገሩኝ፣ ምን ነበረ አልኳቸው ወደ ሌላ ነጥብ ሳይገቡብኝ። የህወሓት የበላይነትን የማሳየትና ያላስፈላጊ ጣልቃ ገብነት ነበር መንስኤው። ለድርጅታችን የሚላኩ ደብዳቤዎች ሳይቀሩ በህወሓት ይጠለፉ ጀመረ። 1978 ዓ.ም አጋማሽ ነው። ይህ ሁኔታ የኢህዴንን አመራር እንኳን ለሁለት ተከፈለው። ያሬድ ጥበቡ፣ በረከት ስምዖን፣ አዲሱ ለገሰና ኡስማን የተባሉ አመራሮች ጣልቃ ገብነቱን ሲቃወሙ፣ ታምራት ላይኔ፣ ኃይሌ ጥላሁን፣ ታደሰ ካሳ፣ ጥንቅሹ ለህወሓት ተከራከሩ። ጉዳዩ ጣልቃ ገብነት ሳይሆን ውዥንብር እንዳይከሰት ለመከላከል የተደረገ ነው አሉ። በኋላ በ1981 ዓ.ም ዳንሻ ላይ የአቅጣጫ ለውጥ የተደረገበት ስብሰባ ተጠራ። አወያዮቹ መለስ፣ ስዬ፣ ተወልደ፣ ዓለም ሰገድና አባይ ነበሩ። ኢህዴንም 81 ዓ.ም አጋማሽ ላይ መስመር ማጥራት የተባለውን ጉባኤ ዋግ ውስጥ በመጥራት 20 የማዕከላዊ ኮሚቴ አባላት ተመረጡ። ቅድም የጠቀስኩልህ አቶ ኩማ፣ አባዱላና ኢብራሂም መልካም የኮሚቴው አባላት ሆነው ተመረጡ። ከጉባኤው በኋላ ክረምት ላይ ኢህአዲግ ተመሰረተ። ኦህዴድ የተመሰረተው ደራ ላይ ነው የሚባለው እውነት ነው? ለማጥራት የፈለግኩት ግምት ስለነበር ያነሳሁት ጥያቄ ነው። ከኢህዴን ውስጥ የነበሩትን የኦሮሞ ተወላጆች በዚያው ዓመት ክረምት ላይ አሰባስበው የመሰረቱት ትግራይ ላይ ነው። ደራ የሚባለው ወደ ኦሮሚያ ክልል ጠጋ ተብሎ ምስረታው ይፋ የሆነበት ነው። ዝርዝሩ ሰፊና ራስን የቻለ መድብል የሚወጣው በመሆኑ እያንዳንዱን ጉዳይ ልናነሳው አንችልም። ግን ወደ አሁኑ ክሳችሁ ከመምጣታችሁ በፊት በእርሶ ግምገማ የኢትዮ ኤርትራ ጦርነት መንስኤ ምን ነበረ? ትርፍና ጉዳታችን ወይም ኪሳራችንን እንዴት ይገልጹታል ስላቸው የጦርነቱን ትዝታ በጨፈገገ ፊት እያስታወሱ የጦርነቱ መንስኤ በቀላል አገላለጽ እናስቀምጠው ከተባለ የኢትዮጵያ ቋት እንዴት ይሟጠጥ የሚለው አላረካቸው ወይም አላጠግባቸው ስላለ ነበር። ትርፍ የሚባለው ትርፍ ከሆነ ሀገሪቱ በጥምረት ከመበዝበዝ መዳኗ ሲሆን፣ ጉዳቶቹ ደግሞ የሀገሪቱ ልጆች በገፍ ማለቃቸው፣ የባከነው ሀብትና ንብረት እንዲሁም ከዚህ ሁሉ መስዋዕትነት በኋላ ይግባኝ ላንጠይቅ ተብሎ ለኤርትራ የተወሰነው ባድሜ አሁንም ድረስ የተጠመደ ፈንጂ መሆኑ ነው። ጦርነት ውስብስብና መጥፎ በመሆኑ በመሰረቱ ትርፍ ኪሳራ የሚለው ነገር አጠያቂ መሆኑንም ግን ያዝልኝ። አሁን ደግሞ እስኪ ለህዝብ ብለን አስበንበት ያደረግነው እንቅስቃሴ ነው ስላሉኝ የእስራችሁ መንስኤ ይግለጹልኝ። እንዳልኩህ ታስቦበት የተደረገ ነው። መንስኤዎቹ ብዙዎች ናቸው። ዋናው ግን ህዝቡ ላይ የተጫነው መከራ ዕለት በዕለት እየተጨመረ እየተደረበ እየባሰ ወገቡን ሊቀነጥሰው የደረሰ መሆኑ ነው። በጦሩ ውስጥም ሆነ በሲቪል ተቋማት ውስጥ የለየለት የሀብት ምዝበራ፣ አስነዋሪ የብሔር ወገንተኝነትና የሀገሪቱን ቁልፍ ቦታዎች ሁሉ በዚሁ በተሳሳተ ስሌት አስይዞ ሌላውን የህዝብ ወገን መግፋት፣ እንዲያም ሲል በህግ አግባብ ውጭ ያሉ የማናለብኝነት ውሳኔዎችን ማሳለፍና እርምጃ መውሰዱን ቀጠለ። የኢትዮጵያ ሀገራዊ ለዛም ሆነ የዜግነት ሁኔታዊ ክብሮች ተረጋገጡ። በተለያዩ መድረኮች ላይ ጉዳዩን አነሳ ነው፣ ተከራከርን፣ ጮህን። ግን ነገሮች እየባሱ ሄዱ። ምን እርምጃ ለመውሰድ አሰባችሁ ታዲያ? የመጀመሪያው ነገር ለፍትህና ለእውነት የሚቆሙ የጦር አባላትን በሂደት ማሰባሰብ ነበር። ችግር ካለ ከችግር ለመላቀቅ የሚፈልግ ጥቂት ሰው እንኳን ቢሆን መሰባሰቡ መቼም ቢሆን አይቀርም። ኢህአዴግን ይህ የገባው አልመሰለኝም። በዚህ ከሁሉም ክልሎች የተደራጀ ኃይል አዘጋጀን። አሃ ከ1997 ዓ.ም በኋላ ነው የተባለውስ? ይህች እንኳን ስላቅ ናት። ችግሩም የጀመረው እንዲያውም በትግሉ ወቅት ነው። እዚህ ሲደርስ ግን መዘዙ ሁሉንም የህብረተሰብ ክፍሎች ይለበልበው ጀመረ። ያስተማረን ያሳደገን ደግሞም የታገልንለትና የወጣትነት ዕድሜያችንን የሰዋንለት ህዝብ ነው። ዛሬ ከፍተኛ ስልጣን ላይ ደርሰናልና የራሱ ጉዳይም በለው አይሆንም እንጂ። ስለዚህ የክርክር መድረኮቹ ሁሉ ሲከሽፉ ተገደን የገባንበት የኃይል አማራጭ ነው። ስለዚህ መንግስት ያላቸው ነገሮች እውነት ናቸው? የሚገደሉ ባለስልጣናት ዝርዝር አውጥታችሁ ነበር? በዚህ ጥያቄ ጀነራሉ ያለመርካት ስሜት አሳዩ። ይኸውልህ ነገሩን እኮ በአመክንዮ ማየት ትችላለህ። ስም ዝርዝር ማውጣት የሚለው ራሱ ደካማ መከራከሪያ ነው።
ግባችን ግፍና አምባገነንነትን ከህዝቡ ጫንቃ ላይ ለማውረድ የዚህ ተዋናዮች የሆኑትን አመራሮችና ተቋሞቻቸውን በመቆጣጠር አስገድዶ የዲሞክራሲ ስርዓትን ማስፈን ብቻ ነው። ይህ እኮ ተራ የቂም መገዳደል አይደለም። የግድያ ዝርዝር አውጥቶ በመንቀሳቀስ ይህንን ዓላማ ማሳካት ይቻላል ብሎ የሚያስብ የለም። የመጨረሻ ጥያቄ ያቀረብኩላቸው በዚህ እንቅስቃሴ ውስጥ ዘመቻው የተከፈተበት ወገን ምላሹ ጉዳዩን በጠመንጃ ፈውዝ መፍታት ቢያደርገውስ? መተኮሳ ጀምሮ እንዴ? ወታደሮች እኮ ነን። ሁላችንም የተሸከምነው እሳት ነው። ግን ለነፃነት ሲባል በረሃ ገብተን መታገል፣ መጣልና መውደቅ ትክክል ከነበረ አጠገባችን ያሉት ጓዶቻችን በረሃ የከተተንን ህዝባዊ በደል ሲፈጽሙ አይሰራም የሚባለው በምን ስሌት ነው? ለዚህ እኮ ነው ከተነጋገርንማ እውነቱ መደበቅ የለበትም ያልኩ አሉኝ። ከብርጋዴር ጀነራል ተፈራ ማሞ ጋር ተጨማሪ ሰፊ ጥያቄና መልሶችን አድርገናል። ያቀረብኩት ግን በጣም የተወሰኑትን ነው። ራሳቸው አንድ ቀን በስፋት ይመለሱበታል ብዬ ማምናለሁ። እስኪ አሁን ደግሞ ወደ ትግል አጋራቸው ወደ ብርጋዴር ጀነራል አሳምነው ጽጌ እንሂድ። ብርጋዴር ጀነራል አሳምነው ጽጌ ስለ አሴ ባሰብኩ ቁጥር ውረድ እንውረድ ተባባሉና አስደበደቡት አፋፍ ቆሙና የሚለው ግጥም ነው የሚመጣብኝ። በጀነራሉ ህልፈት ዙሪያ ዛሬም እንኳን ስምና ፊት አልባ የፌስቡክ መንጋ በማህበራዊ ሚዲያ ላይ ያሻውን ሲልና አገር ለመበተን ፎቶአቸውን ፕሮፋይል ፒክቸር አድርጎ ሲራወጣ ያለው የሰዎቹን ትክክለኛ ማንነት ለማረጋገጥ እድሜ ለቴክኖሎጂ በአካውንታቸው ተገብቶ ሲፈተሽ ግን 99 በመቶዎቹ በ2001 ዓ.ም ላይ እሳቸውን ለእስር ያበቃው የህወሓት ቅጥረኞችና ሰዎቹ መቀሌ ከመሸጉ በኋላ ቀለብ የሚሰፍሩላቸው አማርኛ ተናጋሪ ህወሓቶች ሆነው ይገኛሉ። የእነዚህ ሰዎች ሚና ክልሉን አመሳቅሎ የብዙ ወንድሞቻችንን ህይወት ለጥፋት በመዳረጉ በኩል ቀላል አልነበረም። ከላይ እንደገለጽኩት ብርጋዴር ጀነራል አሳምነውን በእስር ቤት እያለን አሴ እያልን እንደ ታላቅ ወንድም አንተ ብለን እንጠራው ነበር። በዝዋይ ጨለማ ቤት ያሉ እስረኞች ሲጋጩ እኔና እሱ ሽማግሌ ሆነን ያስታረቅናቸው ብዙ ነበሩ። ፍቅር ካለ ጸብም አለና እኔና እሱም ተኮራርፈን ያስታረቁን አሉ። ዛሬ እሱ በህይወት ስለሌለና መልስ ሊሰጥበት ስለማይችል ወደ አንዳንድ ጉዳዮች ውስጥ አልገባም። የማረሳለት አንድ ነገር ግን ነበር። ይህንንም መግለጽ ይገባኛል። በኢትዮጵያ ወሰን ውስጥ ያሉ ዜጎችን በሙሉ ያለ ልዩነት የመቀበል ለሁሉም እኩል የመታገልና የጋራ ጣችንን በጋራ የመወሰን እምነትና ዓላማ ነበረው። የኢትዮጵያ ጀነራል ነበር። ከእስር መልስ የተረገመው መንጋው ስውር ዓላማ ያነገበው የፌስቡክ ሰራዊት አሴን እያሳሳቀ የወሰደው ይመስለኛል። ይህ መንጋ ከአገር ይልቅ ለክልል ከክልል ይልቅ ደግሞ ለመንደር የሚሰራና የሚታገል አገር አርጅታ ያፈራችው ጃርት ነው። መቼ እንደምንገላገለው እንጃ። አሁን በዝዋይ እስር ቤት ወደ ተደረገችው የብርጋዴር ጀነራል አሳምነው ጽጌ ቃለ ምልልስ ልውሰዳችሁ። በተንቀሳቀሱባቸው የውጊያ ቀጠናዎች ሁሉ ካጠገባቸው ለይተው ታያውቁም። የማደርገው ነገር ያለውን ሀገራዊ ፋይዳ እንድፈትሽ ታሳስበኛለች ይሏታል። ከቅድመ አያቶቻችን እስከ ልጆቻችን ትውልድ ድረስ የተለያዩ ታሪኮችን እየታዘበች የተውለበለበች ሰንደቅ ዓላማ ወደ ውጊያ የሚሄድ ተዋጊም ሆነ አዋጊ ከትጥቁ ሊለያት እንደማይገባ ይገልጻሉ። ዘመቻ ፀሐይ ግባት በድል ተጠናቆ ባድሜ በኢትዮጵያ ሰራዊት ቁጥጥር ስር ስትውል የደም አበላ ጎርፍ በወረደባት ባድሜ ላይ ተሰቅላ ስትውለበለብ በሚዲያ የተመለከትናት ሰንደቅ ዓላማ የእርሳቸው ነበረች። ጀነራል አበበና ጀነራል ጻድቃንም በዕለቱ አብሯቸው ነበሩ። ብርጋዴር ጀነራል አሳምነው ወደ በረሃው ትግል የገቡት በ1980 ዓ.ም ሲሆን በወቅቱ የተቀላቀሉትም አዋሽ ተብሎ የሚታወቀውን የኢህዴንን ክፍለ ጦር ነበር። ከዚያን ጊዜ ጀምሮ በተለያዩ ወታደራዊ ክልሎች ውስጥ በተለያዩ ኃላፊነቶች አገልግለዋል። በኢትዮ ኤርትራ ጦርነት በኋላ ዩኤ አርሚ ዋር ኮሌጅ በመግባት በወቅቱ ብቸኛው ከኢትዮጵያ የሄዱ ሰልጣኝ የመሆን ዕድሉን ሲያገኙ ይህ የዘመናዊውን ዓለም የጦር ሰራዊት አደረጃጀትና ዘመናዊ የውጊያ ሳይንስ ጥበብ እንዲቀስሙ አስችሏቸዋል። በሀገር ውስጥ የመከላከያ ዩኒቨርሲቲ ኮሌጅ ኮማንዶነት፣ የባህር ዳር ሥራ አመራር ኢንስቲትዩት ኃላፊ፣ በውጊያ ወቅት ደግሞ የ22ኛ ክፍለ ጦር የግንባሩ የአስተዳደር መኮንንና በሌሎችም ከፍተኛ የኃላፊነት ቦታዎች ከመቆየታቸው አንጻር ይህንን ሁሉ በግለሰብ ደረጃ ሲታይ ልዩ ዕድልና ምቾት እርግፍ አድርጎ ሕይወት ሊያሳጣ ወደሚችል አደገኛ ህቡ እንቅስቃሴ ውስጥ እንዴት ሊገቡ ቻሉ?
ሂደቱ ምን ይመስል ነበር? እቅዱ ከሽፎ የእንቅስቃሴው ተዋንያን በአብዛኛው እንዴት በቁጥጥር ስር ሊውሉ ቻሉ? የሚሉትንና በመሰል ጥያቄዎች ዙሪያ ሐሳባቸውን ሊያካፍሉኝ ፈቃደኛ በመሆናቸው በድብቅ ማስታወሻዎቼ ላይ አጫጭር ነጥቦችን ለማስፈር ችዬ ነበር። ከጀነራሉ ጋር ያደረኩት ቆይታ ከትግል አጋራቸውና የእስር አባሪያቸው ከጀነራል ተፈራ ሐሳቦች ጋር ተመሳሳይ የሆኑትን በመዝለል ለየት ካለ አቅጣጫ የተነሱ የመሰሉኝም ብቻ ቀጥሎ አንስቼላቸው ነበር። የእንቅስቃሴያችሁ አንዱ ስልት ከፍተኛ ባለስልጣናትን መቆጣጠር እንደነበር ገልጸውልኛል። በዚህ መንገድ አንድን ስርዓተ መንግስት መቀየር የሚቻልበት ሁኔታ ምንድን ነው የሚል ጥያቄን አቀረብኩኝ። በሌሎች ሀገሮችም ቢሆን መሪዎች ላይ ያነጣጠረ ኢላማ መንግስትን ቀይሮ የዲሞክራሲ መንገድ አያደላድልም። ይህም አይሆነው ግን ሀገሪቱ በዲሞክራሲ ያደጉና የዘረጉት ስርዓተ መንግስትም በግለሰቦች ዙሪያ ያልተዋቀረ ከሆነ ነው። በነፃ ህዝባዊ ምርጫ ያለምንም አስገዳጅና አሰቃቂ ሂደት የሚመረጥ መንግስት መሪ ቢሄድ ይመጣልና መጀመሪያውኑ የዚህ አይነቱ ነገር አይታሰብም። ወደ አምባገነናዊ ስርዓት ስንመጣ ግን የአንድ ቡድን ስብስብ የሀገሪቱን ሁለንተናዊ ዕጣ ፈንታ በእጆቹ ጨምድዶ ስለሚይዝ ያንን ስትመታው ህዝቡን ከመከራው ተፈተዋለህ። ስለዚህ ዲሞክራሲያዊና ሁሉን አሳታፊ ሲስተም በየተቋማቱ ውስጥ መስፈን ስላልቻለ በተደጋጋሚ ሞክረንም ሰሚ ስላጣን እንቅስቃሴውን ጀመርን። ያደራጃችሁት ቡድን እንደ ድርጅት ደንብና መመሪያዎችን አውጥቶ ነበር? በውጭ ከሚገኙት ከግንቦት 7 አመራሮች ጋር ተገናኝታችኋል የተባለውስ እውነት ነው? እንደሚታወቀው እንቅስቃሴው ህቡ ስለሆነ ማኒፌስቶ አዘጋጅተን ልንበትን አንችልም። ግን በእንቅስቃሴው ውስጥ የነበርን አብዛኞቻችን በአደረጃጀትም ሆነ በምስጢራዊ የድርጊት አተገባበሮች ልምድ ስለነበረን በዚያ በኩል ችግር አልነበረም። ሁላችንንም በጋራ ያሰለፈን ኢፍትሐዊና ኢዲሞክራሲያዊ አሰራር ነው። ያንን ለመቀልበስ ነው ስንሰራ የነበረው። የተመሰረተ ድርጅት የኢትዮጵያ ነፃነትና ዲሞክራሲያዊ ኃይሎች የሚል ሲሆን ውጭ ካሉት ጋር ለተባለው በእንቅስቃሴው ውስጥ ኢትዮጵያዊ የሆኑና ለኢትዮጵያ ነፃነት የሚሰሩ ወዳጆቻችንን ሁሉ አሳትፈናል። በይፋ በሚታወቁት ትልልቅ የውይይት መድረኮች ላይ ጥያቄዎች ተነስተዋል። እዚህ የሚታየው ሁሉ አብሯቸው የታሰሩ ተናባሪዎቻቸውን በአይኖቻቸው እያሳዩኝ በእነዚህ መድረኮች ላይ ድምፃቸውን ያሰሙ ነበር። እንዲያውም እንድንናበብና በጋራ እንድንሰበሰብ ያስቻለንም ይሆነው። ከዚያ በተረፈ እኔ ለጠቅላይ ሚኒስትር መለስ ስላለው አጠቃላይ ሁኔታ በዝርዝር ጽፌ በግልባጭ ለደህንነት ሚኒስትሩና ለቅርብ አለቃዬ ለጀነራል ሳሞራ አሳውቄያለሁ። ሁኔታው አደገኛ እየሆነ ስለሄደ አጠቃላይ መድረክ ይከፈት፣ መፍትሄ የሚሰጥበት ብያለሁ። በጦር ውስጥ ያለው ሁኔታም ሌላው በአግባቡ መፈተሽ የነበረበት ጉዳይ ነበር። ከብርጋዴር ጀነራል አሳምነው ጋር ይህንን ውይይት በምናደርግበት ወቅት ደግሞ የኢህአዴግ አመራሮች የደቡብ ሱዳን የሁለት ወገን ተቆራቃሾችን ሊሸመግሉ ላይታች የሚሉበት በመሆኑ ተደምመን እንመለከተው ነበር። የኢህአዴግ አመራሮች በሌሎች ሀገራት የተደረገውን መፈንቅለ መንግስት መፈታት ያለበት በፖለቲካዊ መንገድ ብቻ ነው ብለው ሲሞግቱ፣ በዚያው ያለፈውን በሺዎች የሚቆጠር የህይወት እልፈትና መስቀልቅል ጠፍቷቸው አይመስልም። ትክክለኛው መድኃኒት ምን እንደሆነ ስለሚያውቁት እንጂ። ይህንን መድኃኒት ግን በሀገራቸው ላይ ስላልተገበሩት አብሯቸው የዕድሜያቸውን ከግማሽ በላይ ያሳለፉትን የትግል አጋሮቻቸውን ማስታወስ አላስፈለጋቸውም። ኢትዮጵያን የሚያስር መሪ እንጂ የሚያሽር መድኃኒት እንደማያስፈልጋት የደመደሙ ይመስላል። ጋዜጠኛ ውብሸት ታዬ ስለ ሰኔ 15 2011 ዓ.ም ስለተፈጸመው ግድያ ያወሳበትን ምዕራፍ በዚህ ያጠናቅቃል። ትረካውን እንደወደዳችሁት ተስፋ እናደርጋለን። ሐሳብ አስተያየቶን ኮሜንት በማድረግ ቪዲዮውን ሼር በማድረግ ለሌሎች ሰዎችም ተደራሽ እንዲሆን ያድርጉ። በሚቀጥለው የትረካ ሰዓታችን እስከምንገናኝ ድረስ ቸር ቆዩን።